ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በኢትዮጵያ ህዝባዊ እንቢተኝነቱ ተጠናክሮ መካሄዱን የሚያሳዩ መረጃዎች እየወጡ ነው። በዩኒቨርሲቲዎች የተጀመረው ተቃውሞ ከኦሮሚያ ክልል ባሻገር በተለያዩ የኢትዮጵያ አካባቢዎችም ተስፋፍቷል። በአማራ ክልል በደብረ ታቦር ተማሪዎች አደባባይ ወጥተው የአገዛዙን የትምህርት አካሄድና ፖሊሲ በመቃወም ድምጻቸውን አሰምተዋል። የአብይ አህመድ አገዛዝ በተለያዩ ዩኒቨርሲቲዎች የተጀመረውን ተቃውሞ ለማስቆም በሪፐብሊካን ጋርድ የታጀበ ወታደራዊ አፈና ሊጀምር መሆኑ ታውቋል። በየካምፓሱ ወታደሮችን እያሰማራ እንዳለም ነው የደረሰን መረጃ የሚያመለክተው። በሌላ በኩል የደሞዝ አልተከፈለንም ጥያቄ በመላ ኢትዮጵያ በሰራተኞች ዘንድ ተቃውሞ እያስነሳ ይገኛል። በማዕከላዊ ኢትዮጵያ በሃዲያ ሰራተኞች አደባባይ ወጥተው ደሞዝ ይከፈለን ሲሉ ተቃውሟቸውን አሰምቷል። የአብይ አህመድ አገዛዝ ግራ በመጋባት ውስጥ ይገኛል። የኃይል እርምጃ ለመውሰድ እየተዘጋጀም ነው። በሌላ በኩል በአማራ ክልል የአማራ ክልል ምክር ቤት ስብሰባ ተቀምጧል። ከመጪው ምርጫ አስቀድሞ ሚያዝያ 5 ቀን ትምህርት እንዲቆም የሚያስችል የውሳኔ ሀሳብ አቅርቦ እየተወያየ ነው። በአማራ ክልል ምርጫው ከመካሄዱ በፊት ትምህርት ሙሉ በሙሉ መቆም አለበት የሚል ውሳኔ ነው ለምክር ቤቱ ቀርቦ እየተወያዩ የሚገኙ። የአብይ አህመድ አገዛዝ ከኤርትራ አንጻርም የጀመረውን የትንኮሳ እርምጃ እያበረደው ይገኛል። የተማጽኖ ጥሪም አቅርበዋል። በቻይና የኢትዮጵያ ኤምባሲ በኤርትራ ጋር ሽምግልና ለመቀመጥ የአብይ አህመድ አገዛዝ ፍቃደኛ መሆኑን የሚገልጽ ጥሪ ማቅረባቸውን ነው ያገኘነው መረጃ የሚያመለክተው። በአጠቃላይ አገዛዙ በግራ መጋባት ውስጥ ይገኛል። ነገሮችን በተመለከተ ከዘውትር ተሳታፊያችን ጋር ቆይታ አደርጋለሁ። የምንጀምረው በተለያዩ አካባቢዎች የተቀጣጠለውን የዩኒቨርሲቲ ተማሪዎች አድማ እንደዚሁም በአንዳንድ ከተሞች ያዝለቀቅ ያደረገው ዛሬ ደግሞ በሃዲያ አካባቢ ሰራተኞች በሙሉ አደባባይ ወጥተው እየጠየቁ ያሉበትን የደሞዝ ጭማሪ ጥያቄ ነው። በአጠቃላይ ብዙ ነገሮች እየተከናወኑ ያሉት። እስቲ ዛሬ ያሉት አዳዲስ መረጃዎች ምንድናቸው? ዛሬ እንግዲህ በሃዲያ ዞን በሚገኙ ሁለት የከተማ አስተዳደሮች ሶሪና ጊምቢቾ የከተማ አስተዳደሮች ላይ ለመምህራን ብቻ አዲስ ደሞዝ ተከፍሎ ለቀሪው የመንግስት ሰራተኛ ባለመከፈሉ ምክንያትና ለደሞዝ ተብሎ የመጣውን ገንዘብ በዞኑ ለ10 ተከታታይ ቀናት የብልጽግና ስብሰባ እየተካሄደ ይገኛል። ለነዚህ አመራሮች የመንግስት የመጣውን ደሞዝ 20 ሺህ ብር ለእያንዳንዱ የብልጽግና አመራር በመከፈሉ በማለት የመንግስት ሰራተኞች ብቻ ሳይሆኑ አጠቃላይ የከተሞቹ ህዝብ ከመንግስት ሰራተኛው ጎን በመሆን ከተማዋን ሙሉ በሙሉ አጥለቅልቀዋት ውለዋል። ቃውጢ ሁና ነው የዋለችው በዛሬው ዕለት። ይሄን ተከትሎ በደቡብ ክልልም እንዲሁ 35 የፖሊና ኢንዱስትሪያል ኮሌጅ የሚገኙ መምህራን ከመስከረም ጀምሮ የደሞዝ ጭማሪ አልተከፈለንም በማለት ለጠየቁት ጥያቄ ችግሩ የኛ አይደለም የቴክኒክና ሙያ ቢሮ ነው በማለት ከቆዩ በኋላ ይሄ ሐሰት እንደሆነ በማወቃቸው አሁን ወደ ዛቻና ማስፈራራት ብልጽግና አመራሩ ወደ ዛቻና ማስፈራራት በመግባቱ በዝግጅት ላይ እንዳሉና ከሰኞ ጀምሮ ሙሉ በሙሉ የሥራ ማቆም አድማ ብቻ ሳይሆን ወደ ሙሉ አድማ የሚሸጋገሩ መሆናቸውን መግለጫ ሰጥተዋል። እንዲሁም ዛሬ በቦዲቲ ከዚህ በፊት የ9 ወር ደሞዝን የብልጽግና አመራር ስለወሰደባቸው አሁንም በቦዲቲ አካባቢ ያልተከፈለ ደሞዝ አለን በማለት ዛሬ ማምሻውን አድማ ወጥተዋል። በሌላም በዚሁ አካባቢ በአሪ ዞን ዋባ አሪ፣ ደቡብ አሪ፣ ሰሜን አሪና ባዳውላ ወረዳዎች ላይ ትምህርት ሙሉ በሙሉ መቆሙን ነው መረጃዎች የሚያመላክቱት። ይሄን ተከትሎ የብልጽግና አመራሮች ከፍተኛ የሆነ ስብሰባ እያደረጉ ወደ መማር ማስተማሩ እንዲገቡ ለማድረግ እንቅስቃሴ ያደረጉ ቢሆንም ይሄ ያልተሳካላቸውም። በተለይ ደግሞ በዋናነት በስልጤ ዞን በምስራቅና ምዕራብ አዘርነት ወረዳ፣ በኢልባራግ ወረዳ፣ በዳሎቻ ወረዳ፣ በሳንኩራ ወረዳ፣ በሚቶ ወረዳ፣ በጦራና ስልጢ ወረዳዎች ላይ በብልጽግና አመራሮች ደሞዛቸው ተከልክለው በመማር ማስተማሩ በመቋረጡ አመራሩ ሌላውን ስራ ትቶ በዛሬው ዕለት የትምህርት ቤቱ በመገኘት የመምህራንን ስብሰባ እያደረገ እንደሚገኝ ነው መረጃዎች የሚያመላክቱት። ይህን ተከትሎ አሁን በተለያዩ የደቡብ እና ማዕከላዊ ኢትዮጵያ በሚገኙ ከተሞች ላይ ከፍተኛ የሆነ አመጽ እየተካሄደ እንደሚገኝና የመንግስት ሰራተኛው በአጠቃላይ ደሞዝ የተከፈለውም ያልተከፈለውም ጭማሪ የተከፈለውም ያልተከፈለውም ከመንግስት ሰራተኛው ጋር በመሆን የከተማው ነዋሪም አብሮ ከመንግስት ሰራተኛው ጋር አመጽ እያደረገና አድማ እያደረገና በመንግስት ላይ ከፍተኛ ጭንቀት እንደፈጠረ ነው መስማትና መረጃዎችም የሚያመላክቱት። ይሄን ተከትሎ በኦሮሚያ ክልል በኦሮሚያ ክልል የሚገኙ በሰፊው ሲካሄድ የነበረው አመጽ አሁንም ተስፋፍቶ እንደቀጠለና በበርካታ አካባቢዎች አሁንም እየተካሄዱ እንደሆነ ሲታወቅ
ይሄንን ተሻግሮ በአማራ ክልል በደብረ ታቦር አካባቢ የመንግስት ታጣቂዎች ፊት ለፊት ተጋፍተው ከዩኒቨርሲቲው ግቢ ውስጥ በመውጣት ከፍተኛ የተቃውሞ ድምጽ እያሰሙ መዋላቸውንና በአማራ ክልል የተጀመረው በደብረ ታቦር ከተማ የተጀመረው አሁንም በባህር ዳር ከተማ የሚገኘው ፖሊና ፔዳ አካባቢ ከፍተኛ ውጥረት እንዳለና ተማሪዎች ወረቀት እየበተኑ በእንቅስቃሴ እያደረጉ እንደሚገኙ ነው መረጃዎች የሚያመላክቱት። አሁን በዛሬው ዕለት ደግሞ በአክሱም ዩኒቨርሲቲ በትግራይ ክልል የሚገኘው የአክሱም ዩኒቨርሲቲ ከሌሎች ዩኒቨርሲቲዎች ጋር አብሮ አድማውን አስፋፍቶ እየቀጠለ መሆኑንና ጥያቄዎቻቸው አሁን ሰፍተው በአዲስ መልክ ትልልቅ ጥያቄዎችን እያቀረቡ እንደሚገኙ ነው መረጃዎች የሚያመላክቱት። ነገር ግን የአገዛዙ ባለቀይ ቦኔት ወታደርና የፌዴራል ፖሊስ የአድማ ብተና ልዩ ኮማንዶዎች አድማ በተደረገባቸውና ገና አድማ ለማድረግ እንቅስቃሴ እያደረጉ በዝግጅት ላይ በሚገኙ ዩኒቨርሲቲዎች ላይ ስምሪት በመስጠት አድማውን እና ተቃውሞ ለማፈን ስምሪት ወስደው እንቅስቃሴ እያደረጉ እንደሆነ ነው መረጃዎች እያመላከቱ የሚገኙት። ይህን ተከትሎ ወደ ተለያዩ ግቢዎች አድማ በተደረጉባቸው አካባቢዎች ወደ ተለያዩ ግቢዎች የታጠቁ ኃይሎች እየገቡ ከመጠን ያለፈ ድብደባ እየፈጸሙባቸው እንደሚገኙና በርካቶች ተጎድተው ሆስፒታል መግባታቸውን ቀሪዎቹ ደግሞ ከመኝታ ክፍላቸው እንዳይወጡ በቀይ ቦኔት ባለበሱ የመከላከያ ኃይሎች ከበባ ውስጥ እንደሚገኙ፣ ነገር ግን ይህን ሳይፈሩ እየሰበሩ እየወጡ አሁንም ከመከላከያና ከፖሊስ የፌዴራል ኃይሎች ጋር ግጭት ውስጥ እንደገቡና የታጠቁ ኃይሎችም ይህን መቆጣጠር ተስኗቸው ነው መመልከት የቻልነው። በአጠቃላይ በኢትዮጵያ የሚገኙ በርካታ ዩኒቨርሲቲዎች የምግብ አድማ በሁሉም አካባቢ ማለት የሚያስችል ደረጃ የምግብና የረሃብ አድማ መጀመራቸውን፣ ዛሬ ደግሞ ከኦሮሚያ ክልል ዘሎ በአማራ ክልልና በትግራይ ክልል ውስጥ አሁንም አድማዎች እየተስፋፉ እንደሚገኙ ነው መረጃዎች የሚያመላክቱት። መሳይ እንግዲህ እምቢ በሚል መሪ ቃል ነው በዩኒቨርሲቲዎች እየተካሄደ ያለው የተማሪዎች ተቃውሞ ተስፋፍቶ የሚገኘው። ከኦሮሚያ ክልል በስፋት ተጀመረ። አክሱም ዩኒቨርሲቲ፣ ባህር ዳር፣ እንደዚሁም ደብረ ታቦር፣ በአዋሳ ምልክቶች የሚታዩበት በቴፒ በመላው ዩኒቨርሲቲ ነው የተጀመረው። እንግዲህ አገዛዙ የኃይል እርምጃ ለመውሰድ ምንም ጊዜም አልሰጠም፣ ፋታም አልወሰደም። በየካምፓሱ ወታደሮችን አሰማርተዋል። ለማስፈራራትም ነው። ቀይ ቦኔት ገና እንደሚሰማራና ሪፐብሊካን ካርድ ስምሪት ተሰጥቶት በየዩኒቨርሲቲ ካምፓሱ እንደሚገባም እየዛቱ ይገኛሉ። ተማሪዎችን ለማስፈራራት ነው። የስነ ልቦና ጥቃት ከወዲሁ ጀምረዋል። የኃይል እርምጃ ለይቶ በማሰር ተማሪዎችን ተመርጠው መሪ ናቸው በሚል የተወሰኑትን እያፈኑ እየወሰዱ እንዳለም ነው የተገለጸው። ምናልባት ይሄ ችግሩን ያቆመዋል፣ ተጀመረውን አድማ ሊያቀዘቅዘው ወይም ሊያስቆመው ይችላል። እንዳየነው ከሆነ እየባስበት እየተስፋፋ እንደመጣ ነው መረዳት የተቻለው። ምናልባት በተለያዩ አካባቢዎች በህብረተሰቡም የሚነሱ የደሞዝ ጭማሪ ጥያቄ፣ የመብት ጥያቄዎች፣ እነዚህም ነገሮች እየተስፋፉ ነው ያሉትና አጠቃላይ በሆነ ሁኔታ ሀገሪቱ ሙሉ ወደሆነ ህዝባዊ እምቢተኝነት ውስጥ እየገባች ለመሆኗ ብዙ አስረጅ የሆኑ ነገሮችን እያየን እንገኛለን። እንግዲህ ምን እየሆነ ነው? አዲስ አበባስ በዚህ ወቅት ላይ ምን እያሸተተች ናት? መሳይ የአገዛዙ ጦር እኮ አርሲ ዩኒቨርሲቲ አመፅ ሲነሳ ይሄንን ለማብረድ ከፍተኛ የጦር ልኮ ለማብረድ ሙከራ አድርጎ ነበረ። ነገር ግን እንደተቀደደ አቆማዳ በየቦታው እየፈሰሰበት ወደ ተለያዩ ዩኒቨርሲቲዎች ዘምቶ በኦሮሚያ ክልል በሁሉም ዩኒቨርሲቲ ማለት በሚያስችል ደረጃ ዘሎም በድሬዳዋ ዩኒቨርሲቲ፣ በደቡብ ዩኒቨርሲቲዎች በበርካታ ቦታዎች ላይ እንዲሁም በማዕከላዊና በደቡብ ምዕራብ ኢትዮጵያ ክልል በሚገኙ ዩኒቨርሲቲዎች ላይ አመፁ በሰፊው ተቀጣጥሎ ይገኛል። ዛሬ ደግሞ ወደ አማራ ክልልና ወደ ትግራይ ክልል ተሻግሯል። ይህን ያሳየው መንግስት ወይም ብልጽግና የሰራቸው ከባባድ ስህተቶች አሁን ከባድ ዋጋ እያስከፈለው እንደሚገኝና ይህንንም መቆጣጠር ተስኖት እንዳየን ነው እያየን የሚገኘው። አሁን በበርካታ አካባቢዎች የዩኒቨርሲቲ ተማሪዎች ብቻ ሳይሆኑ አጠቃላይ የከተሞች ነዋሪዎች፣ የከተማው የሚገኙ ማህበረሰብ ከዩኒቨርሲቲ ተማሪዎች ጋር ጥያቄዎችን አብረው እያነሱ እንደሚገኙ፣ እንዲሁም የመንግስት ሰራተኛው ያነሳው ጥያቄ አሁን የደሞዝ ጥያቄ ብቻ ሳይሆን የነጻነትና የእኩልነት ጥያቄ፣ በሰላም የመኖር በህይወት የመኖር ጥያቄዎችን አብረው እያነሱ እንደሚገኙና በተለይ በደብረ ታቦር ዩኒቨርሲቲ በስብሰባ ላይ የተናገሩ የነበሩ ተማሪዎች ከእንግዲህ በኋላ ይህ ስርዓት በስብሷል፣ በፍጹም ልንታገሰው አንችልም፣ የሚመጣውን ስርዓት የተሻለ እንዲሆን ለማድረግ ትግላችንን አፋፍመን መቀጠል አለብን በማለት ነው የተናገሩት እንጂ አንድ አመት ትዘምታላችሁ ወይም አንድ አመት ትምህርታችሁን አቋርጣችሁ ከማህበረሰቡ ጋር ተቀላቅላችሁ አገልግሎት ትሰጣላችሁ በሚለው ብቻ አይደለም።
አሁን ጥያቄዎቹ መልካቸውን እየቀየሩ እየሰፉ የኢትዮጵያን ሕዝብ አጠቃላይ በደል ተሸክመው ጥያቄዎቻቸውን እያቀረቡ እንደሚገኙ ነው መረጃዎች የሚያመላክቱት። ነገር ግን ያገዛዙ ጦር ኃይል ያው እንደለመደው ወታደሮችን አሰማርቶ አፈና ለማድረግ እየሄደ ነው። ይሄ እንግዲህ እንደው አንድ አባባል አለ፣ ዝም ብለህ ንገስ ቢሉት እንዴት ሆኜ ሳልዋጋ እንዳለው ንጉስ ከውጊያ ውጪ ወይም ኃይልን ከመጠቀም ጉልበትን መሳሪያን ከመተኮስ ውጪ አስተዳደራዊ ችሎታ የሌለው አመራር መፍትሄ ይመጣል ተብሎ ስለማይጠበቅ ልክ እንደዚህ ንጉስ በወታደራዊ አካሄድ ጦር መርቶ ጦርነት በሌለበት ውጊያ ከፍቶ ራሱ ተሸንፎ እንደሚመለስ እንጂ ከእንግዲህ በኋላ የሚቀለበስ የህዝብ ጥያቄ የለም። በጥይትና በዱላ የሚመለስ መልስ የለምና በአጠቃላይ ህብረተሰቡ ከኢትዮጵያ ዩኒቨርሲቲ ተማሪዎች፣ ከኢትዮጵያ የመንግስት ሰራተኞች፣ ከኢትዮጵያ ሐኪሞች፣ ከኢትዮጵያ ሹፌሮች ጋር በመሆን ትግሉን ማቀጣጠል መቻል እንዳለበትና አዲስ አበባም አሁን በአዲስ አበባ ዩኒቨርሲቲ ከፍተኛ ቁጥር ያለው የሪፐብሊካን ጋርድ አባላት ከግቢው ውጭ ብቻ ሳይሆን ከግቢው ውስጥ በመግባት ከፍተኛ የሆነ የዛቻና ማስፈራራት እየፈጸሙ እንደሚገኙና ከፍተኛ ክትትል እየተደረገ እንደሆነ በዶርሚቴሪ ወይም በተማሪዎች የማደሪያ ክፍል ውስጥ በመግባት የተማሪዎችን እንቅስቃሴ በአይነ ቁራኛ እየተከታተሉ እንደሚገኙ ነው እና ይሄ ጫናና በደል ሲበዛ የዩኒቨርሲቲ ተማሪዎችም እንግዲህ ፈንቅለው ወጥተው አጠቃላይ የወንድሞቻቸውንና የጓዶቻቸውን ጥያቄ ይዘው እንደሚወጡ ነው የሚጠበቀው። ምናልባት ይሄም የዩኒቨርሲቲ ተማሪዎች አመጽ አብይ አህመድ በኃይል አስቆመዋለሁ ብሎ የሚሄድበት ርቀት በተወሰነ ደረጃ ነገሮችን ቀዝቀዝ ሊያደርግ ይችላል ተብሎ የሚሰጋ እንዳይሆንም ተማሪዎቹ ጥንቃቄ ባለው መልኩ ለዚህ ለመጣባቸው የአገዛዙ የኃይል እርምጃ ሌሎች ዘዴዎችን በመጠቀም ተቃውሟቸውን መቀጠል የሚችሉበት የተለያዩ ቴክኒኮች እንዳሉ እንግዲህ በዘርፉ ላይ ብዙ ጥናት ያደረጉ ብዙ ጽሁፎችን የጻፉ ምሁራንም የፖለቲካ ሰዎችም እየገለጹ ይገኛሉ። የዩኒቨርሲቲ ተማሪዎች በንባብ ላይ የተመሰረተ በእውቀት ላይ የተመሰረተ በጣም እርጋታ ባለው መልኩ እንዲሁ ስሜት ብቻ ሳይሆን ሌሎች ነገሮችንም ከግምት ባስገባ መልኩ ተቃውሟቸውን መቀጠል ያለባቸው እንደምንሰማውና በአንዳንድ መሪዎቻቸው እንደሚገለጸው ከሆነ ተቃውሟቸው የሚበርድ አይደለም፣ እስከ መጨረሻው የሚገፉበት ነው። እንዲሁ መነሻ ምክንያት ሆኖ የአንድ ዓመቱ የአገልግሎት አስገዳጅ አገልግሎት መስኩኑን እዛን ላይ ያተኮረ ጥያቄ አነሱ እንጂ የተለያየ ቦታው ላይ እንደሚገለጸው ከሆነ የኢትዮጵያ ሕዝብ የደረሰበት ቆና አገዛዙ ከዕለት ወደ ዕለት ሀገሪቱን ወደ ገደል እየወሰዳት ያለውን አካሄድ በማውገዝም ጭምር ነው ሰልፉ እየተካሄደ አድማውም እየተካሄደ የሚገኘው። እንግዲህ የህዝቡም ጥያቄ ገፍቶ እየመጣ ነው። ደቡብ ኢትዮጵያ አካባቢ ብዙ ጥያቄዎች ብዙ ንቅናቄዎች እየተካሄዱ ነው። ዛሬ በደረሰንም መረጃ በተለይ ሀዲያ አካባቢ አጠቃላይ የሆነ የስራ ማቆም አድማ የሚካሄድበት ሁኔታ የታሰበበት እንዳለና ወደዚህ ንቅናቄ ህዝቡ ለመግባት በዝግጅት ላይ እንዳለ ነው የሚታወቀው። ይሄ ጉዳይ በወላይታም በሶዶ እንደዚሁ በቦዲቲ በሌሎች የአርባ ምንጭና ዙሪያ አካባቢዎችም ባሉ ቦታዎችም ንቅናቄ መጀመሩን የሚያሳዩ ሪፖርቶች ነው እየተቀበልን ያለ ነው። በሌላ በኩል የአብይ አህመድ መጠነ ሰፊ የወታደር ምልመላ እያካሄደ ነው። ይህንንም ለማዳፈን ከዩኒቨርሲቲ ውስጥ ጭምር ወጣቶችን አፍሶ ወደ ወታደራዊ ካምፕ ለመውሰድ እያሰበበት እያጤነበት በመሆኑ ይህንን ጉዳይ አጠቃላይ የኢትዮጵያ ህዝብ ወጥቶ መቃወም የሚገባው ነው። በአዳማ ናዝሬት የተጀመረው አፈሳ እንደዚሁ ተጠናክሮ ቀጥሏል። የሚያስቀምጡበት ቦታ አጥተው በተለይም ደግሞ ምግብ ማቅረብ ተስኗቸው ከእያንዳንዱ የአዳማ ናዝሬት ነዋሪዎች ቤት ለቤት በመሄድ 100 ብር ለታሰሩት ወይም ደግሞ ወደ ውትድርና ለሚሄዱት ልጆቻችሁ አዋጡ የሚል አስገዳጅ የሆነ ብርበራና ፍተሻ እንደዚሁም ሌሎች ጫናዎች እየተደረጉ እንዳለ ነው የሰማ ነው። ለማንኛውም አጠቃላይ ሂደቱ ወዴት ሊያመራ ይችላል? የአማራ ክልሉን ጉዳይ እንመጣበታለን። ምክር ቤቱ እየተወያየ ነው። ምናልባትም ምርጫ ከመካሄዱ በፊት በአማራ ክልል ሙሉ በሙሉ የትምህርት መዘጋትና መቆም እስከዛ ድረስ ጨርሱ፣ በተለያየ መንገድም አጠናቁ የሚል ትዕዛዝ ከፌዴራል መንግስቱ መጥቶላቸው እሱ ላይ እየተወያዩ እንዳለ ነው የሰማ ነው። እስቲ አጠቃላይ ሁኔታ ወዴት ሊያመራ ይችላል? መሳይ በደንብ አድርጎ የሚያሳየን እኮ የወለጋ ዩኒቨርሲቲ የታጠቁ ኃይሎች ገብተው አድማውን የበተኑ መሰላቸውና ተማሪዎቹን ወደ የዶርማቸው አስገብተው ረፍት በሚያደርጉበት ሰዓት ተማሪዎቹ በዶርማቸው መልሰው ተደራጅተው ከግቢ ውስጥ የነበሩ የታጠቁ ኃይሎችን አስወጥተዋቸዋል። አስወጥተውም ከዩኒቨርሲቲው ላይ አድማ ሲያደርጉ የነበሩት ወጣው ከማህበረሰቡ ጋር ተቀላቅለው መንግስት ሊቆጣጠረው ወደማይችል አድማ ተሸጋግሯል። ይሄ ምሳሌ ሊሆን ይችላል። አፈና በሚበዛበት ጊዜ፣ ጭቆና በሚበዛበት ጊዜ ታፍኖ ቁጭ የሚል የለም። ጭቆና ተሸክሞ ዝም የሚል ማህበረሰብ የለም። እነዚህ ደግሞ ታዳጊ ወጣቶች
ልባቸው የደነ ስለ ራሳቸው ከፍተኛ ግምት ያላቸው የነገ ሀገር ተረካቢዎች ተስፋ ያላቸው ተማሪዎች በመሆናቸው ታፍኖ መቅረትን ሊቀበሉት በማይችሉበት ደረጃ ላይ ድሌ ላይ ስለሚገኙ በወለጋ ዩኒቨርሲቲ ያየነው ነገር የመከላከያ ጦር የተማሪዎችን እንቅስቃሴ ማፈን እንደማይችል ምሳሌ ሊሆን ይችላል። ነገ ከነገ ወዲያ ዱላ ተጠቅሞ ተማሪዎችን ጎድቷል፣ ሆስፒታል ገብቷል። ነገ ከነገ ወዲያ ደግሞ እነሱ የበለጠ ተደራጅተው በሰፊው አድማውን ሊያረጉት እንደሚችሉና የኢትዮጵያ ሕዝብ ልጆቻቸው በዩኒቨርሲቲ ላይ የሚታገሉትን እና ከመንግስት የታጠቁ ኃይሎች ጋር ከፍተኛ ትንቅንቅ እያደረጉ እንደሆነ አውቀው ልጆቻቸው ከመንግስት ታጣቂ ኃይሎች ጋር እየተናነቁ ወላጆቻቸው፣ ወንድሞቻቸው፣ እህቶቻቸው፣ አባቶቻቸው፣ እናቶቻቸው ተኝተው እንደማያድሩ ነው። እነዚህ ተማሪዎች ወላጅ አላቸው፣ ቤተሰብ አላቸው። እነዚህን ተማሪዎች በዱላ በጥይት በማሰር በመደብደብ መፍትሄ ሊያመጣ አይችልም። ምናልባት ከዩኒቨርሲቲ ወጥቶ ወደ ከተሞች አካባቢ በሰፊው ሊካሄድ የሚችል ነገር እንደሆነ ነው እኔ ግምቴን የምናገረው። ይተኩሳል፣ ይገላል፣ ያቆስላል፣ ያስራል፣ አንዳንዶችንም አመራሮችን ይሰውራል። ይሄ ነገር ሊያስቆም አይችልም። በታሪክ ዩኒቨርሲቲዎች በታሪክ እንደምናውቀው የጫሩት እሳት በምንም ተአምር አይበርድም። ምክንያቱም የነሱ ጥያቄ የኢትዮጵያ ሕዝብ ጥያቄ ነው። ትናንትና ለአንድ ዓመት ትምህርት አቋርጣችሁ ከማህበረሰቡ ጋር ተቀላቅላችሁ ትቀጥላላችሁ የሚለው ጥያቄ አሁን መስመሩን ስቶ የመብትና የዲሞክራሲ ጥያቄ፣ የመኖር ጥያቄ፣ አጠቃላይ በርካታ የኢትዮጵያ ሕዝብ የተበደለውን በደል ጥያቄ ተሸክመው ከሰራዊቱ ጋር ወይም ከአገዛዙ ጦር ጋር ከፍተኛ ትንቅንቅ እያደረጉ ነው የሚገኙት። ስለዚህ በጦር በዱላ በጉልበት ሰላማዊ አድማው ወይም አጠቃላይ የመማር ማስተማሩን ሂደት ወደ ነበረበት ለመመለስ መንግስት ይቸገራል የሚል እምነት ነው ያለኝ። መሳይ፣ በነገራችን ላይ አሁን ዘግይቶ የመጡ መረጃዎች እንደሚያሳዩት በኢትዮጵያ ዜጎቻቸው እንዳይሄዱ ማስጠንቀቂያ የሚያወጡ ሀገራት ቁጥር እየጨመረ መጥተዋል። በዛሬው ዕለት የጀርመን መንግስት በከፊል ዜጎቹ ወደ ኢትዮጵያ እንዳይሄዱ የሚያስጠነቅቅ መግለጫ ማውጣቱን ነው የሰማ ነው። እንግዲህ ዜጎቻችን እንዳትሄዱ፣ ኢትዮጵያ ውስጥ ያለው ሁኔታ እጅግ አደገኛ ነው። አሁን በጀርመን መንግስት መግለጫ ላይ ነገሮች እየተባባሱ እየተቀጣጠሉ መሄዳቸው አይቀርም የሚልም እንደዚሁ ማሳሰቢያ የተቀመጠበት ሁኔታ ነው ያለው። በአጠቃላይ ሀገራት ወደ ኢትዮጵያ ዜጎቻችሁን አትሄዱ በሚሉበት በዚህን ወቅት ላይ ነው የቱሪዝም ሚኒስትሯ አደባባይ ወጥተው በሩብ ዓመቱ 1.4 ቢሊዮን ዶላር ከቱሪዝም ዘርፍ አግኝተናል የሚል መግለጫ የሰጠችው። በጣም የሚያሳዝን ነው። ሀገራት በዚህ ደረጃ ዜጎቻቸውን እያስጠነቀቁ የትኛው ቱሪስት መጥቶ ኢትዮጵያን እንደጎበኘ የሚያውቀው ብልጽግና መንደር ያለ ሰው ብቻ ነው። ለማንኛውም አጠቃላይ ሁኔታው እየከፋ እንደሚመጣ በውጭ ሀገራት መንግስታት ጭምር እየተገለጸ ነው። ሀገር ውስጥም ያው የሚታወቅ ነው። ሰው መንቀሳቀስ በማይችልበት ሁኔታ ውስጥ ነው ያለው። የመጪው ጊዜ ለኢትዮጵያ በጣም ወሳኝ ነው። አብይ አህመድ እዚህም እዛም እየነካካ እዚህም እዛም እየተነኮሰ ቀጠናውንም በአጠቃላይ ወደ ውጥረት ውስጥ የከተተበት ሁኔታ መልሶ ራሱ ላይ እያንባረቀበት ነው። አሁን ወደ ኤርትራ ጭምር ትንኮሳ ያደረገበት አካሄዱ የኋላ ኋላ ያመጣበትን መዘዝ በመረዳት ከወዲሁ አሸማግሉኝ ደጅ የጠና ያለበት ሁኔታ ነው ያለውና ይህንንም ነገር በጥንቃቄ መመልከት የሚገባ ነው። አሁን ሰብሰብ የማለት አፍን የመሰብሰብ ሁኔታ በብልጽግና አካባቢ ሊመጣ የሚችልበት ሁኔታ ነው ያለው። ምክንያቱም የተኮሱት፣ የሰነዘሩት፣ ያሰራጩት ፕሮፓጋንዳ በሙሉ መልሶ እነሱ ላይ ከፍተኛ መዘዝ እያመጣባቸው እንዳለ ነው ምንረዳው። እስቲ ወደ አማራ ክልሉ እንምጣ። ምንድነው እየተወያዩ ያሉት? ሚያዝያ 5 ላይ ትምህርት ሙሉ በሙሉ እንዲጠናቀቅ ነው። ለነገሩ በአማራ ክልል አብዛኛው ተማሪ ከትምህርት ገበታ ውጭ ሆኗል። ያሉትም ሚያዝያ 5 ላይ ይቁም የሚል መመሪያ መጥቶላቸው እየተወያዩ ነው። ለምንድን ነው ይህን እያደረጉ ያሉት? መሳይ፣ ብልጽግና እኮ አሁን በጣም ተምታቶበታል። ልክ እንደነጋበት ጅብ ነው። በጣም ተደናግጦ የሚወስደውና የሚያደርገውን ነገር የሚያውቅ አይመስለኝም። በአማራ ክልል አሁን በትናንትናው ዕለት ስብሰባ፣ የምክር ቤት ስብሰባ ተካሂዷል። እንደው በዚህ አጋጣሚ ወደ አማራ ክልል የምክር ቤት ስብሰባ ስትመጣ የነበረች አንዲት የብልጽግና አመራር ተይዛ፣ በፋኖች ተይዛ መግለጫ ስትሰጥ ተመልክተሃል። ስለዚህ በባሌም በቦሌም ተብሎ ባህር ዳር የገቡ የምክር ቤት አባላት ከፌዴራል መንግስት የመጣላቸውን ቀጭን ትዕዛዝ ማለትም እስከ ሚያዝያ 5 ድረስ ከሰኞ እስከ ሰኞ 7ቱንም ቀናት እስከ ምሽቱ 12 ሰዓት ተማሪዎች ተምረው ሚያዝያ 5 ላይ ትምህርት እንዲያቆሙ በማለት ምርጫ ከሚያዝያ ወር በኋላ በግንቦት ወር ስለሚካሄድ ተማሪዎች ትምህርታቸውን በጊዜ መጨረስ አለባቸው በማለት ውይይት እያደረጉ ነው የሚገኙት። እውነት ለመናገር ይሄ ለውይይት የሚቀርብ አጀንዳ ነው እንዴ? ምርጫና ትምህርትን ምን አገናኙ? በአማራ ክልል ትምህርት አለ ወይ? የለም እኮ። ሙሉ በሙሉ ማለት በሚያስችል ደረጃ የወታደራዊ ካምፕ አልሆኑም እንደ ትምህርት ቤቶቹ 85
ከ50% የሚገመቱ ትምህርት ቤቶች እኮ ወድመዋል። ትምህርት እኮ የለም። በየትኛው ቦታ ላይ የተማሩትን ትምህርት ነው? ትምህርት እስከ ሰኞ ድረስ ተምራችሁ ትምህርትን እስከ ሚያዝያ 5 ድረስ እሑድንም ቅዳሜንም ጨምራችሁ ተምራችሁ አቋርጡ ጨርሱ ማለት ይሄ ፍየል ወዲህ ቅዝምዝም ወዲያ ነው። መፍትሄው እየወሰደ ያለው መፍትሄ ቀጥተኛ ከችግሩ ጋር የሚገናኝ አይደለም። አጠቃላይ እየወሰደ ያለው እርምጃ ፍጹም ከጤነኛ መንግስት የማይጠበቅ ነው። መሳይ እንደው ከአጀንዳ እንዳልወጣ እንጂ ዛሬ የአዲስ አበባ ከተማ አስተዳደር እንጀራ ከሱቅ ላይ እንጀራና ዳቦ እንዳይሸጥ በማለት አዋጅ አውጥቶ ዛሬ የደንብ አስከባሪዎች በየሱቁ እየሄዱ እንጀራና ዳቦን እየቀሙ ነው የሚገኙት። እንግዲህ ለምንድን ነው ተብሎ ሲጠየቅ በሱፐር ማርኬቶች ነው እንጀራ መገዛት ያለበት፣ በዳቦ ቤት ብቻ ነው ዳቦ መሸጥ ያለበት የሚል ቋም አውጥቶ ይሄ አሁን በዚህ ጊዜ እንደዚህ አይነት ውሳኔ የሚወሰንበት ሀገር ነው? የኢትዮጵያ ሕዝብ የሚበላው አጥቶ አፈር እየበላ መንገድ ጎዳና ላይ እያደረ ባለበት ሰዓት ልክ እንደደላው ሀገርና መንግስት በዚህ ቦታ ነው ዳቦ የምትገዙ፣ እዚህ ቦታ ነው እንጀራ የምትገዙ በማለት የህብረተሰቡን የኑሮ ደረጃ ያላገናዘበ ሱፐር ማርኬት ላይ 35 ብርና 40 ብር ገዝቶ የሚበላ ኢትዮጵያዊ ወይም የአዲስ አበባ ከተማ ህዝብ ስንት ነው? ሊገዛም አይችልም እንጂ። ስለዚህ ይሄ ነገር የሚወስነው ውሳኔ አጠቃላይ የተምታታበትና ወቅቱን ያልዋጀ እንደሆነ ነው እና የተምታታበት መንግስት እንደሆነ ነው መረዳት የቻልኩት። ነገር ግን የኢትዮጵያ ህዝብ አሁን ስርዓቱን በደንብ አድርጎ ያወቀው ይመስለኛል፣ የተገነዘበው ይመስለኛል። ይሄንን ያወቀውና የተገነዘበውን ፍጹም እፉኝት የሆነውን ስርዓት ታግሎ ካላስወረደ ምናልባት ነገ የምንተነፍሰውን አየር ሁሉ በጥሎ ሊሰጠን አዋጅ እንደሚያወጣ ምንም ጥርጥር የለውም። ይሄንንም እየተመለከትነው ነው። በኮሪደር ልማት መንገድ ላይ ብስክሌት መንገድ ላይ እግረኛ ሲሄድ እስከ 4,000 እና 5,000 ብር ደሞዝ የሚቀጣ ስርዓት አሁንም ነገ ከነገ ወዲያ ምን ሊያደርገን እንደሚችል በየቀኑ በደሉና ጭቆናውን እየጨመረ የመጣ መንግስት ስለሆነ ዛሬውኑ ነው ትግል ውስጥ መቀላቀል ያለበት የኢትዮጵያ ህዝብ። እንግዲህ በኋላ ይሄ ስርዓት ተስተካክሎ የሀገር መሪ ወይንም አስተዳዳሪ ሊሆን የማይችል ስርዓት ለብልጽግና አመራሮች ብቻ የሆነ አመራር እና አስተዳደር በመሆኑ ይሄንን አመራር አስወግዶ መልካም የሆነ መንግስት እንዲመጣ አሁን ወደ ትግሉ መቀላቀል መቻል እንዳለባቸው ነው እግረ መንገድ የማሳሰብ የምፈልገው። መሳይ እንግዲህ የህልውና ተጋድሎም ከህዝባዊ እምቢተኝነቱ ባሻገር በአማራ ክልል በተጠናከረ ሁኔታ እየተካሄደ ነው። በዚህ አጋጣሚ በአማራ ክልል የሚካሄደውንም የህልውና ተጋድሎ በፋኖች በተለያዩ ቀጠናዎች የተመዘገቡ ያሉት ድሎችም ሰሞኑን በዚህ በህዝባዊ እምቢተኝነቱ ምክንያት ትኩረት አልተሰጣቸውም እንጂ ከፍተኛ ተጋድሎ ከፍተኛ ድሎች እየተገኙ እንዳለን የሰማነው። ቀደም ሲል የጠቀስካትም የደብረ ዘቢጥ ወረዳ የብልጽግና ፖለቲካ መምሪያ ኃላፊ የሰጠችውንም እንደዚሁ ቃለ መጠይቅ ተመልክተናል። ፋኖች ብዙዎቹ እጃቸውን እየሰጡ ይገኛሉ። በአማራ ክልል የአማራን ህዝብ እያስገደሉ የሚገኙት ራሳቸው የአማራ ተወላጆች ናቸው በሚል በእነዚህ የብልጽግና አመራሮች ላይ ፋኖች እርምጃ እየወሰዱ ነው። ምናልባት እርምጃው ከማሰር ባለፈ ሌላ ነገር እንዳይሆን በእርግጥ ፋኖቹ ይህንንም እያሰቡበት እንዳለም ይታወቃል። በብዙ ሺህ የሚቆጠር ሚሊሻና አድማ በታኝም እየተቀላቀላቸው መሆኑን ከሰሞኑ በቪዲዮ ጭምር ወጥተው እየታዩ ይገኛሉ። በአጠቃላይ ሀገሪቱ ለውጥን እያሸተተች ነው። የአብይ አህመድ አገዛዝ በህዝባዊ እምቢተኝነቱም በህዝባዊ ተጋድሎም እየተነቃነቀ ነው። ከፍተኛ የሆነ መናጋት ውስጥ እንደገባ ምልክቶችን በስፋት እያየን ነው። እንግዲህ መጪውን ጊዜ እየተከታተልን እንደዚሁ መረጃዎችን ለተመልካቾች እናደርሳለን። በጣም ነው የማመሰግነው። የምጨምረው ከሌለም እኔም አመሰግናለሁ መሳይ።